የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያ ደብረጽዮን ገብረ ሚካኤል አብይ አህመድ በደብረ ማርቆስ ተገኝተው ላደረጉት ንግግር ምላሽ ሰጡም። የአማራና የትግራይ ህዝቦች ዳግም ለሴራችሁ መጠቀሚያ አይሆኑም፣ እንደውም ግንኙነታቸው የሚጠናከር ይሆናል ይላል ምላሹም። ዝርዝሩ ተዘጋጅቷል። አቶ ሽመልስ አብዲሳ እንደማታንበረከኩን አሳይተናል ሲሉ ተናግሯል። የኦሮሞ ህዝብ ጣፈንታ መጠበቅ የቻለ ስርዓት ተክለናል ሲሉም ገልጸዋል። ወደ እናንተ ይደርሳል። የብልጽግናው ስርዓት የኢትዮጵያ ህዝቦችና ጎረቤት ሀገራትን በየተራ ላጥፋችሁ አካሄድን አልቀበልም ብለዋል ሲል ህወሓት ገለጸም። ይህ በእንዲህ እንዳለ ራሱን የምክክር ኮሚሽን በሚል የተጠራውን ስብስብ ትግርኛ ተናጋሪ ብልጽግናዎች እንጂ ትግራይ አታውቀውም ሲልም የክልሉ መንግስት ገልጿል። እንመለከተዋለን። ድሮኑ በድጋሜ ተመቶ መውደቁ ተሰማ። የ4 ኪሎ አገዛዝ ጭምር የሚሳተፍበት የተባባሰው ጦርነት ጋር በተያዘም ድሮን ተመቶ ሲወድቅ ያሁኑ የመጀመሪያም አይደለም። ተጨማሪውን ይዘናል። ሲኤንኤን በሳውዲ አረቢያ የሞት ፍርድ የሚጠብቃቸው ኢትዮጵያውያንን የተመለከተ የምርመራ ዘገባውን ይዞ ወጥቷል። በቁም ያሉ ግን የሞቱ ዜጎች ኢትዮጵያውያን ይላል ሀተታው። ሌላኛው መረጃችን ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት በይፋ ቀጥሏል ሲሉ ለምክር ቤቱ አሳወቁም። የተባበሩት አረብ ኤሚሬቶች መርከቦች ተመቷል። አሜሪካ አዲስ ጥቃትን ስትከፍት፣ ኢራን ደግሞ በባህሬንና በዮርዳኖስ በሚገኙ የአሜሪካ መሰረተ ልማቶች ላይ ድብደባን አከናውናለች። በሆርሙዝ ወሽመጥ ያገረሸውን ጦርነት ተከትሎ የነዳጅ ዋጋን በከፍተኛ ሁኔታ እየጨመረ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ደብረጽዮን ገብረ ሚካኤል አብይ አህመድ በደብረ ማርቆስ ተገኝተው ላደረጉት ንግግር ምላሽ ሰጥቷል። የአማራና የትግራይ ህዝቦች ዳግም ለሴራችሁ መጠቀሚያ አይሆኑም፣ እንደውም ግንኙነቱ የሚጠናከር ነው ይላል ምላሹን። አብይ ከሰሞኑ በደብረ ማርቆስ በነበራቸው የደቂቃዎች ቆይታ ከተገኙበት አጀንዳ ይልቅ የጎጃምን ህዝብ ሽፍታ ደባቂ ብለው የወቀሱበትን አጼ ዮሐንስና ጣሊያንን ግፍ የሰሩባችሁ ናችሁ ብለው የገለጹበት ንግግር ነበር ያቀረቡት። የፋኖ ኃይሎችን በስም ለመጥራት ባልደፈሩበት ሽፍታ እያሉን ባቀረቡበት የሽፍታ የማስመሰል የሰላም ጥሪ አቅርበው ግን በህዝቦች መካከል መከፋፈልን ይፈጥርልኛል ያሉት ንግግር ማስተላልፈው ነው የተመለሱት። ይህም አጼ ዮሐንስን ከወራሪው ጣሊያን ጋር አቆራኝተው አንስተው ከወደ ትግራይ የደረሰባችሁንም ታውቃላችሁ ብለው ለኔ ተንበርከኩ አንድምታ ያለው ገለጻ ማሰማታቸው የሚታወቅ ነው። ይህ ህዝብ በአጼ ዮሐንስ ጊዜ በነበረው ሁኔታ ምን እንደደረሰበት ያውቃል። በጣሊያን ጊዜ ምን እንደደረሰበት ያውቃል። ትግል፣ ፍልሚያ፣ ውጊያ ለእናንተ አዲስ ጉዳይ አይደለም። አባቶቻችሁ አልፈውበታል። በየዘመናቱ ግን ኪሳራ፣ ሞት፣ ድቀት እንጂ ጥቅም አልተገኘበትም። በእርግጥ አብይ አህመድ እንዲህ ያለውን ከፋፋይ ንግግር በሰሜን የሀገሪቱ ክፍል አሊያም በኦሮሚያ ውስጥ ያሉ ዞኖችንም እየጠቀሱ ያደረጉት ብቻ አይደለም። ከአንድ ሳምንት በፊት ወደ አርባ ምንጭም ተጉዘው የጋሞ ልማት ምቀኛ ወላይታ ነው ወዘተ እያሉ ማቅረባቸው የሚዘነጋ አይሆንም። የሆነው ሆኖ ከሰሞነኛው የአብይ አህመድ የደብረ ማርቆሱ ንግግር ጋር በተያያዘ ምላሽ ከሰጡት ውስጥ ደግሞ የትግራይ ክልል መንግስት ፕሬዚደንት ደብረጽዮን ገብረ ሚካኤል አንዱ ሆነዋል። በህዝቦች መካከል ግጭትና ለመተማመንን መፍጠር እንደ ቁልፍ የፖለቲካ መሳሪያ በመጠቀም በስልጣን ለመቆየት የተጓ አካላት ባለፉት ዓመታት የአማራና የትግራይ ህዝቦች በማያባራ ግጭትና ቁርሾ ውስጥ ለማስገባት ያላደረጉት ጥረትም ሆነም ያልፈነቀሉት ድንጋይ የለም ሲሉም ጀምሯል። ሆኖም እነዚህ በባህልና በታሪክ የተሳሰሩ ወንድማማች ህዝቦች ሁሉንም ውስብስብ የከፋፋዮችን ሴራ በማክሸፍ ወንድማዊ ትስስራቸውን አስቀጥሏል። ይህ ትስስርና መደጋገፍ በሂደት የሚበልጥ እየተጠናከረ እንደሚሄድ ምንም ጥርጥር የለውም በማለትም አንስቷል። እነዚህን ህዝቦች በማጋጨት የስልጣን ዘመናቸውን ለማራዘም የሚጥሩ አካላት በጊዜያቸው ታላቅ ገድል በመፈጸም የህዝባቸውንና ሀገራቸውን ክብርና ህልውናን ያስቀጠሉ የቀድሞ የትግራይ ተወላጅ ጀግኖች አመራሮችን ስም በማጉደፍ አሁንም ሴራቸውን መሸረባቸውን ቀጥለዋል ያሉት ደብረጽዮን አሁን ግን ያ ሁሉ ውሸትና ቅጥፈት ጭምብሉ ተገፎ እውነተኛ ማንነቱ በግልጽ የታየ ይመስለኛል። ስለዚህም ጨው ለራስ ስትል ጣፍጥ እንደሚባለው ከእንግዲህ በኋላ በቅጥፈትና በማጭበርበር መቀጠል እንደማያዋጣ በመገንዘብ የሰላምን አማራጭ መንገድ መከተልና ህጋዊና ወቅታዊ ጥያቄዎችን መመለስ ያስፈልጋል ብዬ አምናለሁ ብለዋል።
ሽመልስ አብዲሳ እንደማታንበረከኩን አሳይተናል ሲሉ ተናግሯል። የኦሮሞ ህዝብ ዕጣ ፈንታ መጠበቅ የቻለ ስርዓት ተክለናል ሲሉም ገልጿል። የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳ ያደረጉት ንግግር በቅርብ ቀናት ከተደረጉ የኦህዴድ ብልጽግና ሹማምንት ማብራሪያዎች ጋር የሚጣጣም ሆኗል። ጠቅላይ ሚኒስትሩ እየተቀናጁብን ነው፣ ግን ሱዳንም ኤርትራም ትግራይም አብረው ቢመጡ ቅንጣት ያክል አታሰጉንም ማለታቸው ይታወቃል። ፊልድ ማርሻል ብርሃኑ ጁላ ሀገሩን በመተናመስ በርስ በርስ እልቂት ውስጥ መሆኑንም አምነው ለዚህ ምክንያት ያደረጓቸው የውስጥና የውጭ ጠላት ሲሉ የገለጿቸው ኃይሎችንም አታሸንፉንም ማለታቸው የሚታወስ ነው። ጀነራል አለምሸት ደግፌ፣ ሌትናንት ጀነራል መሐመድ ተሰማ፣ አቶ ተመስገን ጥሩነህና ሌሎችም አታንበረክኩንም አታሸንፉንም የሚል ማብራሪያቸውን በቅርብ ነው ያሰሙት። ከ8 ዓመታት በላይ ከተሻገረ የስልጣን ጊዜ በኋላ እንዴት ዛሬም አታሸንፉንም ውስጥ ትገኛላችሁ የሚለው ግን መሰረታዊ ጥያቄ ነው። በማሳያነትም የኦሮሚያ ክልል ርዕሰ መስተዳድሩ አቶ ሽመልስ አብዲሳም ከዓመታት በፊት በሰበሩን ቦታ ሰባበርናቸው፣ ይህን የሰባበርነውን አካል ደግሞ አባይን ተሻግረን የቻልነውን አሳመን ነው፣ ያልቻልነውን ደግሞ አደናገር ነው ሲሉ ነው የሚታወቁት። የአሁኑ ንግግራቸው ደግሞ ወደ አታንበረከኩንም ገለጻ የመጣ ሆኗል። የክልሉ መንግስት አፈጻጸምን ለመገምገም የተጠራውን ስብሰባ ተከትሎ የተናገሩት አቶ ሽመልስ አብዲሳም አለቃቸው ራሳቸውን የኢትዮጵያ ሕዝብ እያሉ እንደሚገልጹት ሁሉም አቶ ሽመልስም ራሳቸውን በኦሮሞ ሕዝብ ወክለው እንደማንበረከከን አሳየን እያሉ አቀርበዋል። ሰብኒ ኩን ዮምዩ ጅልቤፈቹ አከንደንዴኝ ዱጋሳቲ ፋመ ዱማተ ከፈልመቹ ደንደው ቀበተማ ተገርሲስ ይህ ህዝብ መሪ እንዳለው መቼም እንደማይንበረከክ ለእውነቱ እስከ መጨረሻው እንደሚታገል በተጨባጭ አሳይቷል። አሁንም ለሚመጡት 5 ዓመታት የሚሆነው ይኸው ነው። ኦሮሚያን ቀይረናል። ከዚህ በላይ ግን ብዙ ይቀረናል። ያቆምነው ስርዓት ሳይደክም በመስራቱ ነው የኦሮሞ ህዝብ ዕጣ ፈንታን መጠበቅ የቻለው። አከዱጎም ካረጉዳ ሳቄ ጅር አቶ ሽመልስ አብዲሳ የኦሮሞ ህዝብ ዕጣ ፈንታን መጠበቅ ሲሉ ዛሬ ይህ ህዝብ በድሮንም በታንክም የሚገደልበትን የሃይማኖትም የድንበርም ግጭቶች እየተፈበረኩ የሚሰቃይበትን ወቅት ነውና ይህንን ነው አስጠበቅንለት የሚሉት። እኒህ የኦህዴድ ብልጽግና ሰው ይህንን ታላቅ ህዝብ ለማንበርከክ የሚሰራ ከናንተ በላይ ማናለ የሚል ጥያቄ ባይቀርብላቸውም አንንበረከክም እያሉ አንንበረከክም ያሏቸው የኦሮሞ ወጣቶች ላይ ግን ጦራቸውን አዝምተው ቀጥሏል። ከዛም ተሻግረው በትናንቱ ንግግራቸው ኦሮሞ ህዝብ ላይ አመራሩ ስለምን በርካታ ገንዘብ አልሰበሰበም? የጋቸና ሲርና የቦሳ ጎኖፋና ሌሎችም ተቋሞቻችንስ የታደረሳቸዋቸው እያሉ ሲወቅሱ ምን የተሰሙት? የብልጽግናው ስርዓት የኢትዮጵያ ህዝቦችና ጎረቤት ሀገራትን በየተራ ላጥፋቸው አካሄድን አልቀበልም ብለዋል ሲል ህወሓት ገለጸ። ይህ በእንዲህ እንዳለ ራሱን የምክክር ኮሚሽን በሚል የተጠራውን ስብስብ ትግርኛ ተናጋሪ ብልጽግናዎች እንጂም ትግራይ አታውቀውም ሲል የክልሉ መንግስት አሳውቋል። የብልጽግናው ፕሬዚደንት አብይ አህመድ ገና ስብሰባውን ሲጀምር አጀንዳ ማድረግ የምትችሉትና የማትችሉት በሚል ውሳኔ የሰጡት የብጤዎቻቸውን ስብስብ ነገር ግን ከፍተኛ ውጪ የወጣበትን የምክክር ኮሚሽን የተሰኘ ዋነኛ የሀገሪቱ የተቋሚ ኃይሎች ውድቅ ያደረጉትን ሌላ የድግስ መርሃ ግብርን አዘጋጅተው ሰሞንኛ ጉዳይ አድርገውታል። በሀገሪቱ ውስጥ ካገዛዙ ጋር በሰፊ ልዩነት ውስጥ ያሉት ሁሉም ታጣቂ ኃይሎች ከሌሉበት ኦነግ፣ ኦፌኮን ጨምሮ ተቋሚ ሊባሉ የሚችሉ የሰላማዊ የፖለቲካ እንቅስቃሴዎች ውስጥ ያሉ ፓርቲዎች ውድቅ ካደረጉት፣ የትግራይ ክልልም አጀንዳ ካልተሰበሰበበት፣ ውክልናም ከሌለበት ብሔራዊ ምክክል የሚባለው እንዴት ይሆን የሚለውን የሚያውቁት ግን አብይ ሆይ በሩቁ ሳዩ የኖርኩትን ቤተ መንግስት ውስጥ አስገባኝ የሚሉት ጠቅላይ ሚኒስትሩ ደግሞ አንድ እግራቸው መቃብር ውስጥ ያለ በሚል የሚገልጿቸውና ሽማግሌ በሚል የሚጠሯቸው ኮሚሽነሮች ብቻ ይሆናሉ። የሆኖ ሆኖ የትግራይ ክልል መንግስት ከሰሞነኛው ሌላ ውድ የአዲስ አበባው ድግስ ጋር በተያያዘ ባወጣው መግለጫ የተቀባይነትና የነጻነት መስፈርቶችን አያሟላም በሚል ከጅምሩ ራሳችንን ያገለልንበት መድረክ ላይ የትግራይ ክልል እንደማይሳተፍ እናሳውቃለን ብሏል። ይኸው መድረክ ስርዓቱ የራሱን የፕሮፓጋንዳ ፍላጎት ለማሳኪያነት ያዘጋጀው የይስሙላ የፖለቲካ መድረክ ነው ሲልም ኮንኗል። የአብይ አህመድ ስርዓት የትግራይ ህዝብን ሳያጠፋና ሳያንበረክክ እንደዚሁም ሳይበትን ስልጣኑ እንደማይጸና ስላመንም ሁሉንም አይነት በደል እያደረሰ ነው የሚለው ይኸው የክልሉ መንግስት መግለጫ ጦርነትን ያስቆመው ስምምነትን ከመተግበር ይልቅ ክልሉን ወደ ሌላ ዙር ጦርነት፣ እገዳና ከበባም የድሮን ጥቃቶች ውስጥ እንዲገባ ማድረጉንና የትግራይ ህዝብ በማናቸውም የሀገሪቱ ብሔራዊ ተቋማት ውስጥ ውክልና እንዳይኖረው በማድረግ ስልታዊ በደል እየፈጸመበት ይገኛል ሲልም ከሷል። በጥቅሉ የምክክር ኮሚሽን በተባለው ሰሞንኛው ግርግር ላይ በእጩ
በእጩነትም ሆነ በተሳታፊነት የትግርኛ ቋንቋ ተናጋሪ በሚል ስም የሚቀርቡ ግለሰቦች በሙሉም የገዢው ብልጽግና ፓርቲ አባላት አሊያም ደግሞ ደጋፊዎች እንጂ በትግራይ ህዝብና መንግስት የተወከሉ እንዳልሆኑ እወቁትም ብሏል። ይህ በእንዲህ እንዳለ የህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋ ደግሞ የብልጽግናው ስርዓት የኢትዮጵያ ህዝቦችና ጎረቤቶች ሀገራትን በየተራ ላጥፋቸው አካሄድን አልቀበልም ብለውታል ሲሉ ተናግሯል። የአብይ አህመድ መንግስት በትግራይ ላይ እየፈጽማቸው ነው ያሏቸውን የወንጀል ተግባራትን ከዘረዘሩ በኋላ የሚቀለበሱት ደግሞ በሁለት መንገዶች ነው ሲሉም ያነሳሉ። አንደኛው በሰላማዊ መንገድና በድርድር እንዲሁም በንግግር ነው። ሁለተኛው ደግሞ ለህልውናችን መረጋገጥ ሲባል ዋጋ መክፈል ነው ባይ ናቸው። በቅርቡ ጠቅላይ ሚኒስትሩ የትግራይ ኃይሎችን ከውጭ አካላት ጋር ተቀናጁብን ባሉበት ንግግር ዙሪያ ምላሻቸውን አቅርበዋል። ስርዓት ብልጽግና ኣብ ውሽጢ ዓድን ዘለው ህዝብታት ይኹኑ ጎራብቲ ህዝብታት ጸላእ ኮይኑ ዝሰርሕ ዘሎ ባዕሉ ንኩሎም ከዓ ብጸላእነት ፈሪጁ ከጥፎኦም ምድላዋት ዝገብር ዘሎ ስርዓት እዩ። የብልጽግና ስርዓት በሀገር ውስጥ ያሉ ህዝቦችንም ሆነ በጎረቤት ያሉ ህዝቦችን እንደ ጠላት ፈርጆ የሚሰራ ስርዓት ነው። በሀገር ውስጥም ይሁን በጎረቤት ያሉ ህዝቦች ደግሞ የመኖር ህልውናቸውን የማስቀጠል የተፈጥሮ መብት አላቸው። እናንተ ዝም ብላችሁ ተቀመጡና በተራ ላጥፋችሁ ወይ ደግሞ ለእኔ ተንበርከኩ ነው የሚለው አይሆንም ብለውታል። ቲዲኤፍ እና የትግራይ መንግስትንም ከውጭ ኃይሎች ጋር ተሰልፈው ኢትዮጵያ ሊወጉ ነው ይላል። ይህ ከእውነት የራቀ የሞኞች አስተሳሰብ ነው። እኛ የኢትዮጵያ መሰረት እንጂ ኢትዮጵያን የምናፈርስ ኃይል አይደለንም። የብልጽግናው ስርዓት እስካለ ግን በሰላም መኖር እንደማይቻል ባለፉት 8 ዓመታት በራሱ አሳይቷል። ናፍቱናቴ ፕላን እንደተው ይዝብለካ ስርዓት ብልጽግና ድሮኑ በድጋሜ ተመቶ መውደቁ ተሰማም። የ4 ኪሎ አገዛዝ ጭምር የሚሳተፍበት የተባባሰው ጦርነት ጋር በተያዘም ድሮን ተመቶ ሲወድቅ ያሁኑ የመጀመሪያ አይደለም። የሱዳን ጦር ከኤል ኦቤድ አቅራቢያ መትቼ ጣልኩት ያለው ድሮን በቻይና የተመረተ FH-95 የተሰኘ ነው። የአልብሩሃን ኃይል በዚህ ወር ውስጥ ብቻ ይህንን ልዩ የድሮን ሞዴል መጥቶ መጣሉን ሲያሳውቅ የትናንቱ ለ3ኛ ጊዜ ነው። ከዚህ በፊት ሌሎች ቱርክ ሰራሽ ድሮኖች ከኢትዮጵያ ተነስተው ሊያጠቁ ሲንቀሳቀሱ መትቼ ጣልኩ ማለቱም የሚታወቅ ነው። አሁን ደግሞ በ4 ኪሎና በአቡዳቢ መንግስታት የሚደገፈው RSF በካርቱም በነጭ አባይና በሰሜን ኮርዶፋን ግዛቶች ውስጥ የሚገኙ የነዳጅ መጋዘኖችን፣ የኃይል ማመንጫ ጣቢያዎችንና የሲቪል መሰረተ ልማቶችን ለመምታት የሚጠቀምበትን መካከለኛ ከፍታ ርቀት ላይ የሚበር FH-95 መትቻለሁ ይላል። ድሮኑ አየር ላይ ሲመታና ተመቶ ከወደቀ በኋላ የሚያሳዩ ምስሎችንም አጋርቷል። የምስራቅ አፍሪካዋ ሀገር የውክልና ጦርነት ማዕከል ሆና የቀጠለች ሲሆን በዚህ ውስጥ ደግሞ የብልጽግናው አገዛዝም እየተሳተፈ እንደሆነ የሚታወቅ ነው። በውስጥ የእርስ በርስ ጦርነት ውስጥ ያለው የብልጽግናው አገዛዝ ኢትዮጵያን ወደዚህ የጎረቤት ሀገር ጦርነት ጎትቶ ካስገባትም ሰነባብቷል። አሁን የዓለም አቀፍ የመገናኛ ብዙሃን ትኩረት የብልጽግናው አገዛዝ የሚልካቸው ድሮኖች በሱዳን ሰዎችን ገደሉ ወይንም ደግሞ ተመቶ ድሮን ወደቀ ወደሚልም ተሸጋግሯል። ከሳምንታት በፊት መነሻውን ከአሶሳ አሊያም ከባህር ዳር ያደረገም የዩኤኢ ንብረት የሆነም የብልጽግናው መንግስት የላከው አኪንቺ ድሮን በሱዳኗ ብሉ ናይል ግዛት ውስጥ ዋና ከተማ በሆናቸው ደማዚን ለ8 ጊዜ ድብደባ ፈጽሟል የሚለው የሱዳን ጦር መግለጫ ይህንን ድሮን ከኢትዮጵያ ድንበር 75 ኪሎ ሜትር ርቀት አካባቢ ካደረሰው ድብደባ በኋላ ግን መትችት ያለው በሚል ምስሎችን ጭምር በማጋራት መግለጹ የሚዘነጋ አይሆንም።